አርቲስት ሰለሞን ተካልኝ በሙዚቃው በጣም በርካታ ሰዎች አወዛጋቢ ነው ይሉታል። አርቲስቱ በሙዚቃው የሰራቸው ስራዎች በሬዲዮ እንኳን እንዳይተላለፍ እስከ መታገድ ደረጃ የደረሰ ድምፃዊ እንደነበር ብዙዎች ያስታውሳሉ። ይህ ድምፃዊ በፖለቲካው ላይ የሚሰራቸው ስራዎቹ ደግሞ ብዙዎቹ የሚያስገርማቸውና የሚያስደንቃቸው እንደነበረ የሚዘነጋ አይደለም። ግጥምና ዜማዎቹ አብዛኛዎቹ ፖለቲካ ቀመስ በመሆናቸው በሚዲያ እንኳን እስከ መለቀቅ ደረጃ ሳይደርሱ የቀሩበት ጊዜ እንደነበር የሚታወስ ነው። አርቲስት ሰለሞን ተካልኝ በሙዚቃ ስራዎቹ እጅግ በጣም ብዙዎች ይወዱታል፣ ያደንቁታል። የሚወዱትና የሚያደንቁት ደግሞ ትክክለኛ ዘፈን በመዝፈኑ ትክክለኛ እውነታን የያዘ በመሆኑ ነበረ። ይህ ድምፃዊው ከዚህ ዓለም በሞት ዛሬ መለየቱን ስንሰማ ብዙዎች ኢትዮጵያውያንና ትውልደ ኢትዮጵያውያንን አስደንግጧል። የተጠበቀ ሳይሆን ያልተጠበቀ ነገር ነው የተፈጠረው። ሕይወት መቼም አጭር ናት። በምን ጊዜ በምን ሰዓት እንደምናልፍ አናውቀውም። ይህ ተወዳጁ አርቲስት ሰለሞን ተካልኝ የመሞት ሚስጥር እስካሁን አልታወቀም። የሞተው ምክንያት ትንሽ አመመኝ ብሎ ወዲያው እንዳሸለበ ቢነገርም የሞተበት ሚስጥር ግን አሁንም የታወቀ ነገር የለም። ወደፊት ግን መረጃዎች የሚወጡ ከሆነ ቲቲቪ ኢትዮጵያ ተከታትሎ ወደ እናንተ የሚያቀርብላችሁ መሆኑን ለመግለጽ ይወዳል። ሕይወት ሸክላ ናት። ሕይወት አጭር ናት። ይህ ድምፃዊ የሰራው ስራ ቀደም ሲል በቀረበው ግጥሙ ላይ መነሻ በማድረግ በርካታ ሰዎች አጃኢብ አሰኝቷል። አርቲስት ሰለሞን ተካልኝ ከዚህ ዓለም በሞት ቢለይም የሰራቸው ስራዎቹ ግን ሕያው ናቸው። አርቲስት ሰለሞን ተካልኝ ደፋር፣ ለምንም ነገር የማይፈራ መሆኑን በግጥሞቹ ያሳየ ተወዳጅ ድምፃዊ ነበረ። እኛም ለዚህ አርቲስት ሰለሞን ተካልኝ ሕይወት እጅግ በጣም እያዘንን ለወዳጆቹ፣ ለጓደኞቹ፣ ለቤተሰቦቹ ከልብ መጽናናትን እንመኛለን። በነገራችን ላይ አርቲስት ሰለሞን ተካልኝ የአንድ ልጅ አባት እንደሆነ ያገኘነው የማለዳ መረጃ ላይ ያስረዳል። እንዴት አንድ እንሁን ዘንድሮ ሁላችንም ዜሮ የሚለው የሙዚቃ ስራው በስፋት የሚታወቀው አርቲስቱ በተለይም ዘፈኖቹ ለትግል ማነሳሻ ተደርገው የተወሰዱ ነበሩ። ጋላቢ ነኝ የፈረስ ጌታ የማልደክም ቀንና ማታ ስንቅ አይለኝ አያልቅም ገብሴ ሐሳቤ ነው ሰንጋ ፈረሴ። ይህንን የሙዚቃ ስራውን ተከትሎ ለስደት የተዳረገው አርቲስቱ ከዓመታት ቆይታ በኋላ ሚሊኒየም ዋዜማ ላይ በአዲስ ቅርጽ ተከስቶ እንደነበረ የሚዘነጋ አይደለም። አራዳ፣ ፋጡማና የመሳሰሉት ዘፈኖችን በ1970ዎቹ መጨረሻ አካባቢ የተጫወተው አርቲስቱ በአዎንታዊ ሁኔታ በአሉታዊ የተነሳ የቆየ ድምፃዊ ነበረ። ተወዳጁ አርቲስት ሰለሞን ተካልኝ መሐሪ ከዚህ ዓለም በሞት መለየቱ ተሰምቷል። ማለዳ የተሰኘው መረጃ እንደጠቆመው ከሆነ ማለት ነው። በሌላ ዜና አርቲስት ሰለሞን ተካልኝ ሕይወቱ ያለፈው በዛሬው ዕለት ነው። ኑሮውን በአትላንታ ከተማ አድርጎ የነበረው አርቲስቱ ከሳምንት በፊት በፍሎሪዳ ግዛት ክሊር ዋተር በተባለ ቢች ላይ ሆኖ በለቀቀው የመጨረሻ የማህበራዊ ድረገጾቹ ላይ ከባለፈው ቪዲዮ ላይ ሕይወት አጭር ናት ብሎ ተናግሮ ነበረ። የአርቲስት ሰለሞን አሟሟት ሁኔታም ያልታወቀ ሲሆን የፋሲካ በዓልን ከቤተሰቦቹ ጋር ካሳለፈ በኋላ አመሻሽ ላይ ትንሽ ህመም ተሰምቶኝ ብሎ ወደ ሆስፒታል እንደሄደና በዛው ሕይወቱ እንዳለፈ ለመረዳት ተችሏል። አርቲስት ሰለሞን ተካልኝ ጋላቢ ነኝ የፈረስ ጌታ የማልደክም ቀንና ማታ ስንቅ አይለኝ አይልቅም ገብሴ ሐሳቤ ነው ሰንጋ ፈረሴ እያለ የሚዘፍነው ሰለሞን ተካልኝ ማረፉን ለጥፎ አየሁት ነው የሚለው። በርካታ ማህበራዊ ሚዲያዎች ይህንን ጉዳይ እየተቀባበሉት ይገኛሉ። በአርቲስት ሰለሞን ተካልኝ ሕይወት ቲቲቪ ኢትዮጵያ ዝግጅት ክፍል ከልብ ማዘኑን ይገልጻል። ለቤተሰቦቹ፣ ለጓደኞቹ መጽናናትን ከልብ እየተመኘ ቀጣይ ደግሞ የሚከሰቱት መረጃዎች አዳዲስ ነገሮች ካሉ ተመልሰን ወደ እናንተ የምናቀርብላችሁ ይሆናል።